during the race አይዞሽ ገለቴ አይዞሽ በቃ ምን እናድርግ በቃ ምንም ማድረግ አይቻልም። ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ሁለቱ ሰኔ 4 ቀን 2017 ነው። በመግቢያችን ላይ ለመከታተል እንደሞከር ነው እንግዲህ ጉዳያችን በቀጥታ ሰሞኑን መነጋገሪያ የሆነ የአደባባይ አጀንዳ የሆነ ጉዳይ ነው። ይሄውም የአትሌት ገለቴ ቡርቃ ጉዳይ ማለት ነው። ይህ ጉዳይ የእሷ ጉዳይ ብቻ ሳይሆን የጋራችን የሁላችንም ሆኗል። በአንድ በኩል ወደ ሚዲያ በመውጣቱ፣ በሌላ መልኩ ደግሞ ይህች ወርቅ የሆነች አትሌታችን ኢትዮጵያን ወክላ በተለያዩ ዓለም አቀፍ መድረኮች ቀና ያደረገች ነች ማለት ነው። ጉዳዩ በሁለት መልኩ ነው የመጣው። አንደኛ ወደ አደባባይ ወጥቷል፣ ወደ ሚዲያ ወጥቷል። ስለዚህ ጉዳዩን መከታተል በጣም ተገቢ ነው። ለሌሎችም አስተማሪ በሆነ መልኩ ጉዳዩ መቋጨት ስላለበት ማለት ነው። ከንብረት ጋር በተያያዘ የተነሱ በጣም ሰፊ ነገሮች አሉ። ኢትዮጵያን ያኮራች ታላቅ አትሌት በሌላ መልኩ ወደ ጎዳና ለመውጣት ትገፋበት ሁኔታ እንመለከታለን። በሌላ መልኩ ደግሞ በህይወቷ ላይም ዛቻ፣ የህይወት ማጥፋት ዛቻ ተፈጸመብኝ የሚል ከባድ ወንጀል ጉዳይ ነው ማለት ነው። ይሄ ነገር እንግዲህ ፖሊስ ጉዳዩን ተከታትሎ ወደሚሄድበት ይሄዳል። አሁን በቀጥታ የማቀርብላችሁ በዚህና በመሰል ጉዳዮች ዙሪያ መምህር ታዬ ቦጋለ የሰጡት አንድ ድንቅ የሆነ ትንታኔ አለ። በተለይ ከዚህ በፊት በኢቢኤስ ላይ ቀርቦ በነበረ አንድ ሐሳዊ ትወና የምትታወቋ ብርቱካንን በተመለከተና አትሌት ገለቴ ቡርቃን ጉዳይ በማነጻጸር እንደው በዛኛው በኩል ያለውንም ሳናይ መፍረድ የለብንም በሚል ከአትሌት ገለቴ ቡርቃ ጋር በተያያዘ ይነሳል። በዛኛው ወቅትስ ምን ነበር ሲባል የነበር በሚል መምህር ታዬ እንግዲህ የጠየቁበትን በጣም ድንቅ የሆነ ቆይታ ነው የማቀርብላችሁ። አሁን እየሆነ ያለው የቀረበ መረጃ አለ፣ ሚዲያ ይፋ የሆነ ነገር አለ። ሁል ጊዜ እንደዚህ ያለ ነገሮች እየተሸፋፈኑ የሚሄዱ ከሆነ እጅግ በጣም አስቸጋሪ ነው። ሌላው እንግዲህ ከዚህ ጋር በተያያዘ እንደኔ አጠር ያለች ምልከታ አጋርቶ ለማለፍ ያክል አንድ ምስል ሲዞር ነበረ። ይህ የተባለው ሰው ባለቤቷ ማለት ነው እርቃኑን ሆኖ ታክሲ ውስጥ ወይም መኪና ውስጥ ላይ ማለት ነው። እንዲሁም ደግሞ ሽጉጥም ተይዞ የታየባቸው ምስሎች አሉ። ፖሊስን በተመለከተ አልያዝነውም ብሏል። ስለዚህ ምንም ድምዳሜም ሀሳብ መስጠት አይቻልም። ነገር ግን አንድ ነገር ብዬ ለማለፍ ያክል ይህ ሰው በህይወት ላይ ዛቻ የመፈጸም ድርጊት ፈጽሞብኛል በሚል ነው እንግዲህ ያቀረበችው። አድርጓል አላደረገም ወይ ብሏል አላለም ወይ የሚለውን እንግዲህ ማስረጃዎች ይኖራሉ። በስልክ የተባለ ከሆነ ከቴሌ መጥቶ ይመረምራል ምን ይላል። ነገር ግን እንደዚህ አይነት ሰው እንደው የተባለው ነገር ሆኗል ተብሏል ብለን ብንወስድ በሚያዝበት ወቅት ላይ ሰዎች በተለያየ ምክንያት አምባጓሮ ይፈጥራሉ። ብዙ ጊዜ እንደምን ሰዎች ሲያዙ ዝም ብለው ብዙ ሰው እጁን የሚሰጥ አይደለም። ከተሰማናቸው ሁኔታዎች አኳያ ስንመለከትም ላለፉት በርካታ ዓመታት የሆኑትን ነገሮች ስናይ የሚነግረን ትልቅ ምስል አለና አምባጓሮ ቢነሳ፣ መሳሪያ እጅ ላይ ተይዟል፣ ሌላ ነገር ቢደረግ፣ ልብስ የማውለቅ ነገር ቢከሰት ይሄ ኦፊሻል በሆነ ወይም ይፋዊ በሆነ የፖሊስ ወይንም ደግሞ የመንግስት ተቋማት ይሄን ጉዳይ የጸጥታ ጉዳይ የወንጀል ጉዳይ በሚመረምሩ ተቋማት ሚዲያ ላይ አይደለም የሚወጣው። እነሱ ላይ ወጥቶ ቢሆን ኖሮ ቢያንስ ያንን መጠቀም ለምን ያስፈልጋል ብለን ልንል እንችላለን። ነገር ግን እንበልና አሁን እየተያዘ ባለበት ሰዓት ልብሱ ሊወልቅ ይችላል። እሱ ደግሞ ሊታሰር ይችላል። ምክንያቱም ሽጉጥ ነው፣ መሳሪያ ጉዳይ ነው። እናውቃለን ሌላ ሀገር እንዴት እንደሚይዙ ማለት ነው። እንግዲህ እንደና አሜሪካ ያሉ ሀገሮች የሚጠረጠርን ሰው መሳሪያ ያዘ ሰው እንዴት እንደሚይዝ በደንብ ይታወቃልና ምንም እንትን ማለት ለመፍረድ አይደለም። ነገር ግን ይህንን ማወቅ ያስፈልጋል። ሆኖም በዚህ መሀል አንድ ሰው ቢያነሳው ሲያነግ አንስቶ ለጠፈው ነው ተሽከረከረ እንበል ተይዞም ሊሆን ይችላል። የግድ ይዤ ያለው ምናምን ብሎ ሚዲያ ላይ መግለጽ ላይ ያስፈልግ ይችላል። የሚመረመሩ የሚታዩ የሚፈተሹ ሌሎች ነገሮች ኖሩ ከቻሉ ማለት ነው። ነገር ግን በይፋ ፖሊስ አልያዝኩትም የሚል በግጫታል። ቀጥሎ ያሉትን ነገሮች እንመለከታለን። የወንጀል መከላከል ሲባል የሚደረጉ በጣም ብዙ ነገሮች አሉና ላይሆን ይችላሉ። አንድ ሰው የሚያዝበት ሰዓት ከሰው እርቃኑ ሊሆን ይችላል። በተለይ አምባጓሮ ከተነሳ ለማምለጥ ከተሞከረና ልብሱ የሚወልቅበት አጋጣሚ ከተነሳ የሆነ ሰው ካነሳ ያንን ፎቶ ካነሳውና ማህበራዊ ሚዲያ ላይ ካሰራጨው ሊሆን የሚችል ነገር ነው። በተመጣጣኝ መሳሪያ ፖሊስ ለምሳሌ መከላከል ያደርጋል። ራሱ ተኩስ ቢጀምር ሰው እሱ ላይ ይተኮሳል። ብዙ ጊዜ የሚባለው እንግዲህ ከወገብ በታች መምታት አለብን የሚባለው ፖሊስ፣ እሱ ግን ከወገብ በታች ነው የሚተኮሰው የሚለው ነገር ይታያልና ዞሮ ዞሮ ምስሉን ተመልክቻለሁ። ሁለት ነገር ይነግረኛል። ምናልባት ተይዞ ሊሆን ይችላል። ከተያዘ ምንም አይደለም። ሰዎች በህግ አግባብ ጉዳያቸውን ይከታተላሉ ማለት ይላሉ። እኛም የጠራ ነገር እንይዛለን እናገኛለን። ነገር ግን አንድ ሰው እዛ ውስጥ ካሉ ሰዎች አንድ ሰው ቢያነሳውና ፎቶን ቢያሰራጭ እንደ ሰብአዊ መብት ጥሰት አጋጠመና የሚባል አይደለም ለማለት ነው። ከሁነቶች አኳያ ሽጉጥ እጁ ላይ የተያዘ ሰው የግድያ ሙከራ ዛቻ ፈጸመ የተባለ ሰው ሊያደርግ ይችላል ተብሎ የሚባል ሰው በሚያዝበት ሰዓት ሊፈጠር ይችላል። በዙሪያ ያሉት ሰዎች ሲሉ የነበሩትንም የአትሌት መሰረት ደፋርን ተመልክተናል። እሷ የተናገረችው አትሌት ገለቴ የተናገረችው ከደረሰባት ነገር በጣም ጥቂት ነው ብለሽ በደንብ የሚታወቅ ነገር ነው። ይሄ ነገር በነገራችን ላይ አጎት የተባለ ሰው ወጥቶ
እንደው ያለውን ምናምን ሰምቻለሁ። አጎት ተብሎ ለእህቱ ልጅ ከዛ በላይ እህቱ ልጅ ሊያሳጣ ይችላል ብዬ አልገምትም። ሌላም አንዳንድ ሰዎችም እንደዚሁ ነገሩን እንትን ሲሉ ይታያል። ጓደኛ ነኝ ብሎ በግልጽ ጓደኛ ነኝ ብሎ ከመጣ በኋላ አንድ ሰው አጎት ነኝ ብሎ ከመጣ በኋላ በጣም አስቸጋሪ ነው የሚሆነው። የሚነግረን ነገር አለ ማለት ኦብጀክቲቪቲ የሚባለው ነገር ይጠፋል። ይሄ ገለልተኛ ሆኖ ነገሮችን የሚበየን ጉዳይ። አሁን በቀጥታ መምህር ታዬ ቦጋለ በዚህ ጉዳይ ላይ የሰጡትን ትንታኔ እይታ አጠር ያለች ክፍል ቀንጨብ አድርጌ በማስፈቀድ ማለት ነው በዚህ ጉዳይ ላይ እየተወያየን ነበረ፣ እየተነጋገር ነበረ ተደዋውለንና ያላቸውን ምልከታ ቀጥሎ ቀንጨብ አድርጌ አቅርቤላችኋለሁኝ። አብረን ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ በየጊዜው የማስተላልፋቸውን መልእክቶች ለምትከታተሉ ወገኖች ሁሉ በያለንበት የዓለም ክፍል ሰላም ይሁን። ይህንን ካልኳችሁ በኋላ በዛሬው ዕለት በጠዋት ካልተለመደ ሰዓት ትንሽ ቀደም ብዬ እዚህ ጠዋት ነው ለ2 ሰዓት ሩብ ጉዳይ ነው በጠዋት የገባሁት በአትሌት ገለቴ ቡርቃ ጉዳይ ከዚህ ቀደም ብሎ አንድ አጭር መልእክት አስቀመጥኩኝ። መልእክቱን ሳስቀምጥ ወዲያውኑ ከስር ከሁሉም ቀድሜ አንድ አስተያየት አስቀመጥኩኝ። እነዚህን አስተያየቶች ካስቀመጥኩ በኋላ በሚገርምና በሚደንቅ ሁኔታ ከሱ ትንሽ ደቂቃ ቀድሜ ስለ አፄ ኃይለ ሥላሴ ጽፌ ነበር። ስለ ግርማዊ ቀዳማዊ አፄ ኃይለ ሥላሴ አበርክቶ ጽፌ ነበር። የመጣ ሰው የለም። ከዚህ በፊት በጻፍኳቸውም የመጣ የለም። የገለቴን ስጽፍ ግን በ5 ደቂቃ ውስጥ 72 ኮሜንቶች፣ አብዛኛውን ብሎክ አድርጌያቸዋለሁ። 72 ኮሜንቶች መጡ። ይጠብቁ ነበር በምን መንገድ ታዬ የሚባለውን ሰው ማጥላላት እንችላለን ብለው አሰፍስፈው ይጠብቁ ስለነበረ በ5 ደቂቃ ሆኖ ማያውቅ 72 ኮሜንት መጣ። ደግነቱ ወዲያውኑ እያንዳንዱን ብሎክ እያደረኩኝ ጥርግ አደረኩት አስተያየታቸውን። ነገር ግን እዚህ ጋር መናገር የምፈልገው መሰረታዊ ጉዳይ አለ። አስተያየቶቹንም ጭምር እዚህ ጋር ባጠፋቸውም እዚህ ጋር ግን አመጣላቸዋለሁ። የመጀመሪያው እና ትልቁ ነገር የጻፍኩትን እንመልከት። በዚህ መልክ ተይዞ ከሆነ አልኩኝ ስጀምር፣ ይሄው ጽሁፉ አለ እዛው ጋር ኤዲት አልተደረገም። ከዚህ ፖስት በፊት ከዚህኛው ላይቭ በፊት ሄዳችሁት በዚህ መልክ ተይዞ ከሆነ አልኩኝ። ተያዘ አላልኩም። ማንበብ የማይችል ሰው ጋር ምንም ማድረግ አልችልም። ማገዶም ጨርሼ ለማይበስል በዚህ መልክ ተይዞ ከሆነ ሁልጊዜ ይጠነቀቃለሁ። በዚህ መልክ ተይዞ ከሆነ ህግ የተከተለም ቢሆን መልካም ነው አልኩኝ። በዚህ መልክ ተይዞ ከሆነ ህግን የተከተለ ቢሆን መልካም ነው አልኩና ከዛ ፎቶግራፉን የለቀቁ አካላት ማንነት ባለማረጋገጥ ይቅርታ አልኩኝ ድጋሚ። ምክንያቱም ፎቶግራፍ አንደኛ እሱ አድርጎ ሁለተኛ ተቀናብሮ ቢለቀቅስ። ስለዚህ ፎቶግራፉን የለቀቁ አካላት ማንነት ባለማረጋገጥ ይቅርታ። ተመልከቱ ምን ያህል ጥንቃቄ እንደማደርግ። ኤዲት አልተደረገ፣ ግቡና እዩት። ራሱ ፎቶግራፍ ተነስቶ ለቆ ሊሆን ቢችልስ? ተነስቶ ለቆ ቢሆንስ? አይ ሃቭ ኖ አይዲያ። ከዚህ በፊት የሆነ ቀልድ ምናምን ነገር ድራማ ሰርቶ ቢሆንስ? አይ ሃቭ ኖ አይዲያ። ምንም አይነት መረጃ የለኝም። ስለዚህ መረጃ በሌለኝ ጉዳይ ላይ ጥንቃቄ አድርጌ በዚህ መልክ ተይዞ ከሆነ ከስር አብዛኛው ሰው አልተያዘም ብሏል፣ ፖሊስ አልተያዘም ብሏል። እኔ ምን ላድርግ እንግዲህ? ማንበብ ካልቻልክ ምን አባቴ ላድርግ? ተያዘ አላልኩኝም። በዚህ መልክ ተይዞ ከሆነ አንድ። ሁለተኛ ህግን የተከተለ ቢሆን አልኩኝ። አያያዙ ህግን የተከተለ ቢሆን ይሄ ትክክል ነው። ማንኛውም ሰው አያያዙ ህግን የተከተለ መሆን አለበት። ስለዚህ ቢሆን አልኩና ከዛ አንድ ነገር አመጣው። ፎቶግራፉን የለቀቁ አካላትን ማንነት ባለማረጋገጥ ይቅርታ አልኩኝ። ይህም በፍጹም እርግጠኛ አይደለሁም። ተቀምጧል። የሆነ ሆኖ መልእክቱ አልኩና እንዳራቆትክ ትራቆታለህ፣ በልተህም አልጠረቃህም። ራቁትን ወደዚህ ምድር እንደመጣ ስል ከአንድ ወገን አይታችሁ አትፍረዱ የሚሉ መጡ። የገለቴ ሲሆን ከአንድ ወገን አይታችሁ አትፍረዱ። አያችሁ፣ ገለቴ ስለሆነች በግልጽ ነው የምናገረው። አንዳንድ ጊዜ በደንብ እየመረረ ዋጠው። የብርቱካን ጉዳይ ሲመጣ በቴሌቪዥን ስታለቅስ ሉላ ገዙ አቅርባት ወዲያውኑ ነው እኔም ሌላውም የጻፍነው እንትን ያለው በብርቱካን ጉዳይ ላይ። ብርቱካን ስትሆን ከሌላ ወገን ሳትሰማ አትፍረድ። ኦኬ፣ ብርቱካን ስትሆን። ገለቴ ስትሆን ግን ከሌላ ወገን መስማት ይፈልጋል። መጀመሪያ እስከዛሬ በመጣንበት ትሬንድ ማናችንም ብንሆን መጀመሪያ ላይ አስተያየት የምንሰጠው በቀረበው ጉዳይ ላይ እንጂ ያ ሰው መልስ ባይሰጥ መልስ አልሰጠም፣ በዛ በኩል አልሰማንም ብለን ዝም አላልንም። ምን ነው የገለቴ ሲሆን ታዋቂ አትሌት ናት፣ ለሀገሯ ዋጋ የከፈለች ሰው ናት። ምን ነው የገለቴ ሲሆን
በዛ ወገን ካልሰማን አላችሁ። እስከ ዛሬ ድረስ በቀረበው በእያንዳንዱ ርዕስ ላይ እያንዳንዳችን ሚዲያ ተከትለን አስተያየት ሰጥተናል። ምን እስኪሆን የዛኛው አቅጣጫ እስኪመጣ። ስለዚህ በደንብ አንድ ሀገር ውስጥ የምኖር ከሆነ መልሶ ደግሞ አንዳንዶቹ ምን ብለው ጻፉ? ኦሮሞ ስለሆነች ነው፣ በዘር ሄደ ነው። እኔ በዘር ሄጄ አስተያየት የምሰጥ ሰው ኦኬ። አሁን በእናንተ ቤት ማጥቃታችሁ ነው እንደዚህ ብላችሁ የጻፋችሁ፣ ሁላችሁንም አይመለከትም። እንዲህ ብለው የጻፉ መርዘኞች ግን እኔ በብሔረሰብ አዳልቼ እስከ ዛሬ ድረስ በብሔረሰብ እያዳላው ተጉዤ ነው ይሄ የሚባለው ትልቁ ነገር። ሌላው ገለቴ ባቀረበችው ላይ የድሮ ህይወቷ ይሄን ይመስል ነበር። ምን አባህ ገባ? ይቅርታ ቃላት አልመርጥም። ምን አገባን? እሱን ከማግባቷ ፊት የድሮ ህይወቷን አጣርቶ ማግባት ያለበት እሱ ነው። ድሮ ፍቅረኛ ነበራት። ኧረ እባክህ እያንዳንድ ስንት ፍቅረኛ ነበረ? ከዚህ ሰው ጋር ተግባባች። ከዛ ወንድምየው መጣና እሷ ናት የጠየቀችው አለ። ጀግና ናት እሷ ከጠየቀችው። እሷ ናት ያሳየችው ይሄን ፍላጎት አለ። ጀግና ናት። ሴት ፍላጎቷን ላለማሳየት ምንድነው የሚከለክላት? ወዳን ያገባችው ማለት ነው። ምኑንም አይታ አይደለም፣ በቃ ባህሪውን አይታ ነው እንጂ ገንዘቡን አይታ አላገባችው። ስለዚህ ልትመሰገን ይገባል። ሰው ገንዘብ አይቶ የተሻልኩ ነኝ ብሎ እንትን በሚልበት ጊዜ ስታገባው ሁለቱ ሲጋቡ ታዋቂ ናት። 1 ሚሊዮን ብር በዛ ዘመን 1 ሚሊዮን ብር ታውቃላችሁ ባንክ አካውንቷ ውስጥ አለ። ሌላም ነገር አላት። እሱ እያለን ያገባችው። ስለዚህ ልትመሰገን ይገባል። መጀመሪያ ሳንሰማ ምን ሳንል አይደለም እየፈረደን ያለ ነው። አንድ ሁለተኛ ይሄ ሰው ማአት ሚዲያ አለ። ሀብታሙና ሮሃማ እንኳን እንትን ባሉ ጊዜ ሀብታሙ በማግስቱ ነው የቀረበው። አልተያዘም። ፖሊስም እንዳለው እኔም ተያዘ አላልኩ። ሚዲያ ማአት አለ። ጋዜጠኛ ብዙ አለ። ዛሬ የሚዲያ የጋዜጠኛ ችግር የለም። ልክ ይሄ ነገር ሲቀርብ ይሄ ነገር ካልሆነ አንደኛ በዛው ጊዜ በ2009 ኦኬ እናንተ የምትሉት መንግስት ሳይመጣ በፊት በ2009 ዓመተ ምህረት ታደለ ገብረመድህን ገብረ ህይወት ወይም ታደሰ ገብረመድህን ገብረ ህይወት ትቷት ሄደ ከቤት ውስጥ ምን አስቀምጦ ጸበል ሄጃለሁ የሚል እሷ ያለችው ዲስፕሩቭ የሚያደርግ ነገር ካለ ትክክል አይደለም የሚል ነገር ካለ ይቅረብና እሱ ይናገር። ያን ጊዜ ተሳስተናል እንላለን። ጸበል ሄጃለሁ ብሎ አስቀመጠ። ማንም ሰው ጠብቆ አያውቅም። ምን ነው የገለቴ ሲሆን እደግመዋለሁ። ምን ነው የገለቴ ሲሆን ከሁለት አቅጣጫ ሳንሰማ አላችሁ። ደብል ስታንዳርድ አስመሳዮች፣ በአንድ ሀገር ለመኖር ማትመቹ ደብል ስታንዳርድ። የገለቴ ሲሆን አሁንም ተንጫጮ እዚህ ስር በደንብ አድርጋችሁ የገለቴ ሲሆን አስቀመጠች። ከዛስ ያንን ጸበል ሄጃለሁ የሚለውን ስታይ እቺ ልጅ አልቆመችም። ምን አደረገች? ተነስታ እናቱ ቤት ሄደች። የለም ተባለች። ስትመለስ ስልክ ደወለና በህይወቴ ጣልቃ ምትገቢ ከሆነ የሚል ማስፈራሪያ ደረሳት። ያደርስ ነበር ደግሞ በእርግጠኝነት 2009 ነበር ወቅቱ። እንተዋወቃለን እንዴት አድርገን እንደኖርን እንተዋወቃለን 27 ዓመት በ2009 ነው። ከዛ ምን ተፈጠረ? እቺ ልጅ ፍርድ ቤት ሄደች። ወዲያው ለማሳገድ ስትሞክር ተይዞባታል። የሀገራችን የፍርድ ሂደት እናውቃለን። ይሄን አስተያየት ሰጥቻለሁ። የመጀመሪያ ደረጃ ፍርድ ቤት ሄደች። ፈርስት ኢንስታንስ ኮርት የመጀመሪያ ደረጃ ፍርድ ቤት ምን ያህል ጊዜ እንደሚያጓትት ታውቃላችሁ። የገለቴም ጉዳይ ሆነ የማንም ብር የላትም እጇ ላይ ሁሉ ነገር ተሽጧል። ስለዚህ ተጓተተባት። ከዛ ወዴት ሄደች? ወደ ከፍተኛ ፍርድ ቤት ሄደች፣ ሃየር ኮርት። ከዛ ወደ ምን አለፈች? ወደ ሱፕሪም ኮርት፣ ወደ ሰበር ሰሚ ችሎት ሄደች። ይሄ ሂደት ይሄን ያህል ጊዜ ቆየ። ከዛ በኋላ ሜዳ ላይ ልትወጣ ሲሆን ስትቸገር የኖረችውን ህይወት መኖር ሲያቅታት መኪናዎቿ ቤቷ ሲሸጡ ወዴት ሄደች? በቀጥታ ወደ ሚዲያ ሄደች። ምንድነው ጥፋቱ እዚህ ድረስ? አትሌት ገብረ እግዚአብሔር ገብረ ማርያም እማቀው የማከብረው በብሔረሰብ ከሄደን የትግራይ ልጅ ሆነ ቀረበና የገለቴ ብቻ ሳይሆን አለ ብዙ በዚህ መልኩ የተጎዱ አትሌቶች ጉዳይ አለ አለ። ፍንጭ ሰጠኝ እዛ ጋር። ከዛ በኋላ አብረው በነበሩበት ጊዜ እንዲህ ታደርገው ነበረ። አልሰማህም? እናቱን ከነበሩበት ጠመንጃ ያዥ አካባቢ ቤት አስወጥታ የሱን እናት ድክምክም ካለ ቤት ውስጥ እናውቃለን። ጠመንጃ አካባቢ ያዥ አካባቢ ያሉ ቤቶች የኢትዮጵያ ችግራችን ነጸብራቅ ነው። ከዛ ውስጥ አውጥታ አስቀመጠች። ይሄ ውሸት ከሆነ
ቀርቦ ያስተናግድ። እዚህ ጋር ያለቀሰች ይሄን ያህል ከታች ፍርድ ቤት እስከ ላይ ፍርድ ቤት ተንገላታ 11 ቤቶች በስጦታም በግዥም አንዳንድ ሰው ኢንቨስትመንት ላይ ሄዳል እንደ ኃይሌ ገብረስላሴ አይነቱ የተለያዩ አይነት ሰዎች። እሷ ደግሞ ቦታ እየገዛው እሸጣለሁ ብላ አስባ ያላትን ገንዘብ መሬት ላይ መዋል ጥሩ ነው። የመሬት ዋጋ እየጨመረ ይሄዳል፣ የቤት ዋጋ እየጨመረ ይሄዳል። መሬት ባይሸጥም የቤት ዋጋ እየጨመረ ይሄዳል ብላ እዛ ጋር አደረገች። 11 ቤት ጌታ መጣች። ምን አለች? ስለዚህ እኛ ስንፈርድ እኔ ስፈርድ እኛ በሚል የመንጋ አገላለጽ አልፈልግም። እኔ ስፈርድ በሚገባ ስቴፖቹን ተከትዬ ነው። ከዛ እንትን ማስተባበያ የመጣው ምንድን ነው? ከወንድምየውም ቢሆን ማስተባበያ የመጣው ምንም አይ አንዳንድ ጊዜ ይጣሉ ነበር ምናምን። ሳትጣላ የምትኖር ከስንት አንድ የተቀደስክ ነው። ቤት ውስጥ ግን እናቱን ወስዳ እዛ ጋ አስቀምጣ አፍቅራ ፈልጋ ማን አስገድዳት? ትታ መሄድ አትችልም እንዴ? ገንዘብ አላት፣ ዝና አላት፣ ተካፍላ መሄድ ትችል ነበር። ስለወደደችው ነው 9 ዓመት ከ2009 ጀምሮ ያለውን ጊዜ ቁጠሩት አብራ አይኖረችው። እቺ ሰው 2009 ያመለከተችበት ጊዜ ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ካልሆነን መስማማት ይከብዳል። እና ያውቃለሁ ፌክ አካውንት ያላቸው እርግጠኛ ሆኜ የምነግራችሁ ወያኔዎች እችን አጋጣሚ ይጠቀማሉ። የኦነግ ጽንፈኞችና የየብሔረሰቡ ከአማራ ጀምሮ ያሉ ጽንፈኞች እችን አጋጣሚ ተጠቅመው ታየን በምን መልክ፣ ምክንያቱም ይሄ የኛ ወገን የኛ ህዝብ 10,000 ፖስቶችና እርግጠኛ ነኝ 10,000 ያህል ፖስት አድርጌያለሁ እኔ በዚህ 15 ዓመት ውስጥ በተለያዩ አይነት ሚዲያዎች ተናግሬያለሁ። ከዛ ገለቴ ጋር ሲመጣ ተፈልጎ ወይም የሆነች ቀዳዳ ያገኘች ሲመስላችሁ በሐሳብ ላይ ከመሟገት ይልቅ እንትን ትላላችሁ። እና አዎ አልተያዘም፣ ፖሊስ መግለጫ አውጥቷል፣ ትክክል። እኔም እኮ ተያዘ አላልኩ። በዛ ጋር የጻፍኩትን ገብታችሁ መመልከት ነው። አንዳንዱ የራሱ ቤተሰብ ቢሆን የራሱ እህት የራሱና ራሱ ላይ የደረሰ ቢሆን ከማጥፋት ወደኋላ አይደለም እዚህ ጋር የመጣው። ስለዚህ አሁንም ቢሆን ከዚህ በላይ በረጅሙ መሄድ አልፈልግም። ግን በጣም የማዝነው አብረውኝ የቆዩ ሰዎች ማቃቸው 1-2 ሰዎች ያለምንም ምህረት ነው ይቅርታ እንትን ብሎክ ያደረኳቸው 13 ዓመት ቢያንስ እርግጠኛ ሆኜ አብረውኝ የቆዩ የማያውቁኝ ይመስል መጥተው በብሔረሰብ አትፍረድ አይነት በብሔር አትፍረድ አይነት ተራ ነገር አመጡ። እኔ ያልኩ ያለሁት በትክክል ሁኔታውን አስቀምጬ ይሄ ከሆነ እሱ መጥቶ ለዚህ ማስተባበያ ካልሰጠ አንደኛ ጠበል ሄጃለሁ ብሎ የጻፈው ወረቀት እጇ ላይ ከሌለ፣ ሁለተኛ የፍርድ ቤት ሂደት ከስር እስከ ላይ ሄዳ ካልሆነ፣ ሶስተኛ ቤቶቹና መኪናዎቹ ተሽጠው ካልሆነ ያኔ ገለቴ ላይ መፍረድ እንችላለን። ውሸትሽን ነው። ይሄ ሁሉ ሆነ ከሆነ ግን ሁለተኛ አብረው ሲኖሩ እንዲህ ግጭት ቢኖርስ? ግጭት ካለ በስነ ስርዓት ነው የፍርድ ሂደቱ በስነ ስርዓት እኩል ነው የሚካፈለው። ሙሉ ውክልና አምና ሰጥተዋለች። አለቀ ፔሬድ። እነዚህም ቤቶች ሽጧቸዋል ባለን መረጃ ፔሬድ። ዳኛም እኮ ሲዳኝ ከሁለት አቅጣጫ እስካልመጣ ድረስ ቁጭ እንበል። የገለቴ እንባ ፈሶ ይቅር። ከዛ እንዲህ አይነት በደሎችን ወንጀሎችን እናበረታታ። ከዛኛው አልሰማንም ብለን እሱ ቁጭ ቢል ሰው ሚዲያ ላይ አልቀርብም ብሎ ቁጭ ቢል እስከ 70 ዓመት ልፍረድልህ።